ፓወር አለን፣ ኢነርጂ አለን። ነገር ግን ቪዲዮአችን ቫይራል አይወጣም። ቪዲዮ በደንብ አድርገን እንቀርጻለን፣ ቫይራል አይወጣል። እንዲሁ ቪዲዮሳችን በጣም የወረደ ነው። ለምንድን ነው? ምክንያቱ ምንድን ነው? ሰበቡ ምንድን ነው? የተለያዩ ነገሮችን እንሰራለን፣ እናወጣለን። ነገር ግን ትክክለኛ ነገር አይሰጠንም። ሪዛልት ለምንድን ነው የማናገኘው? ሪዛልት የምናጣበት ምን ስለሆነ ነው? ሎጓችን፣ ተምኔላችን እንዴት አድርገን ነው የምንሰራው? ማስተካከል አለብን። ተምኔልና ሎጎ ወሳኝ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢንሰንት ሼት ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችንም ሰላም ብያለሁ። በአገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎች እስኪ ዛሬ ለየት ባለ ቪዲዮ መጥቻለሁ። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ዛሬ እንግዲህ የማሳያችሁ ምንድነው ሎጎ ኤንድም ተምኔል እንዴት አድርገው የምንሰራው የሚለውን አጠር ባለ ቪዲዮ አሳያችኋለሁ። ተምኔላችንና ሎጓችን ባለመስተካከል ቪውስ እንዲሁም ደግሞ ኢነርጂ እያለን ፓወር እያለን ነገር ግን እይታ የማያገኝልን ምክንያቱም ምንድን ነው? ሎጎ ተምኔል በጣም ወሳኝ ነገር። በተለይ ተምኔላችሁ ካላማረ ሰው ገብቶ አይላችሁ። መጀመሪያ ሰው የሚያዩ የላይ ውበትን ነው። ላይ ውበታችሁ ካላማረ ውስጣችሁም አይጣፍጥም ብሎ ነው የሚያስበው። ስለዚህ እንደዛ ማሰብ ስላለባችሁ ተምኔላችሁን የተስተካከለ ተምኔል እንዲሁም ደግሞ ሎጓችሁን የተስተካከለ ሎጎ አድርጋችሁ መስራት አለባችሁ። ብዙ ጊዜ ሎጎና ተምኔል እንሰራለን እያሉ በቲክቶክ ይመጣሉ። ግን እናንተ ራሳችሁ መማር አለባችሁ። ራሳችሁ ስታስተምሩት ነው ጥሩ የሚሆነው ማለት ነው። ሰው ምሳሌ ይሰጣችኋል እንጂ ፎር ኤግዛምፕል ይሰጣችኋል እንጂ እናንተ ሰው እንዲገዛችሁ አትሁኑ። ወይም እናንተ ለሰው የምትሰጡ ሁኑ እንጂ የምትቀበሉ አትሁኑ። ምክንያቱም ራሳችሁን ስታስተምሩ ብዙ ነገሮችን በዙሪያችሁ ስለምታገኙ ማለት ነው። እንግዲህ ዛሬ አጠር ባለ ነገር ነው ማሳያችሁ። ምንድነው መጀመሪያ ፒክስል ላብ ከፍታለሁ። እንግዲህ ፒክስል ላብ ብዙዎቻችን እናውቀዋለን። ዩቲዩበር የሆነ መቼም ፒክስል ላብ የሌለው የለም ማለት ነው። እንግዲህ ከሌላችሁም ደግሞ አዲስ ጀማሪ ከሆናችሁ ከፕሌይ ስቶር ውስጥ ፒክስል ላብ ብላችሁ ጻፉና አውርዱ፣ ሰርች አድርጉና ማለት ነው። እኔ ቀጥታ ከአፕሊኬሽኑ ስላወረድኩት ስልኬ ላይ ያለ ፒክስል ላብ ካገባሁኝ ከዛ በኋላ ቀጥታ እንደዚህ ነው የሚመጣላችሁ። ስለዚህ እኔ ኦኬ ለዋለሁኝ። አሁን ይሄ የሰራሁት በፊት ቪዲዮ ስሰራ የሰራሁት ነው። ነገር ግን አሁን እኔ አልፈልገውም። ይሄንን ለእናንተ ለማሳየት ስለሆነ ከታች የምታዩት እንግዲህ እዚህ በተለያዩ ከለር አለ። እኔ በፈለኩት ከለር በአንዱ ከለር እመርጣለሁ። ከዛ እዚህ ጋር ኒው ፒክቸር የሚለውን ለማጥፋት ኒው ፒክቸርን አንድ ጊዜ ጫንለውና ከዛ ዲሌት የሚል ይመጣልኛል። ዲሌት አደርገዋለሁ። ብዙ ጊዜ ጫንለዋለሁ የምላችሁ ለእናንተ እንዲገባችሁ ነው። አንዳንዶች ደግሞ ርቅ የሚሉም አሉ። ግን ጫን በሚለው ይገባችኋል ብዬ አስባለሁ። ከላይ የምታዩት 3 ነጠብጣብ አሉ ከላይ ጋር ከስልካችሁ ጋር ማለት ነው። 3 ነጠብጣቦቹ ጋር ገባለሁ። ይሄ ጽሁፍ ይመጣልኛል። ስለዚህ እኔ ጽሁፉን ሁሉን ሳይሆን የምፈልገው እዚህ ጋር ኢሜጅ ኦፍ ሳይን የሚላለ SIZ የሚለው ማለት ነው። እሱን እጫነዋለሁ። ከዛ በኋላ አሁን እንትኑ ነው የምመርጠው። አሁን ለምሳሌ እኔ ምን አይነት ነው የምፈልገው? ለሎጎ ነው? ለተምኔል ነው? ለምንድን እንደምፈልገው እዚህ ጋር ቀስቷ ወደ ታች የምታስፈልገው ዳውን የምትመስለውን እሷን እናካታለሁ። ከዛ እዚህ ጋር ታስመርጠኛሽ የምትፈልጊው ዩቲዩብ ስንተኛ መሰላችሁ? 4ኛው ጋር ዩቲዩብ ቻናል ባነር ወይስ ዩቲዩብ ተምብሌል የሚላል ይመጣል። ስለዚህ እኔ የምፈልገው ለተምብሌንም ለባነር ነው። ስለዚህ አሁን ግን ዩቲዩብ ባነር የሚለውን ልጫነውና ባነሩን መጀመሪያ ላሳያችሁ። ባነር የሚለውን ታጭኘዋለሁ። ስለዚህ አሁን እንደዚህ መጥቶልኛል። ኦኬ ለዋለሁ። አሁን የማሳያችሁ ባነር ነው። ባነር ወይም ሎጎ ማለት ነው። ተምኔል የሚባለው ደግሞ ከላይ ከስልካችሁ ጋር ቪዲዮ ስትሰሩ የምታረቁት ነው። ይሄ ግን ባነር ማለት ሎጎ ማለት ነው። ስለዚህ በሌላ ቋንቋ ማለት ነው። ስለዚህ ሎጎ እንዴት አድርጌ ነው የምሰራው? ሎጎ ማለት ደግሞ ከስልካችሁ ወይም ወይም የናንተ አንድ የዩቲዩብ ሎጎ ይኖረዋል። ሎጎ የሚቀየር አይደለም ማለት መቀየር ትችላላችሁ እናንተ። ግን ሎጎ ለምሳሌ እኔ ካረኩት ዛሬ በሌላ አሁን ለምሳሌ እኔ ሚስ ፈንዲሻ የኔ ሎጎ ምንድነው? ስለ መኪና ነው። እኔ ማውራት የምፈልገው ስለ መኪና ነው። ሰው ሌላው ስለ ዩቲዩብ ቻናል፣ ስለ ምግብ ስራ እንደ አይነቱ ነው። ስለ ሃይማኖት የሚያወራ ከሆነ ሎጎ ላይ ይኖራል። ምክንያቱም ሰው ያንን ሎጎ አይቶ ነው የሚመጣው። ማኑዋል ማለት ነው። ለምሳሌ ማኑዋል ምግብ ቤት ስትገቡ ማኑዋል ስጠኝ ትላላችሁ። ማኑዋል ማለት የምግቡን ከላይ የሚዘረዘረው ይሄን ነው ፈልገው ብሎ እንደምታዙት ማለት ነው። ስለዚህ ቀጥታ መስቀንት ነው ፕላስ ምልክት ላይ ይገባለሁ። ፕላስ ማለት ከስልካችሁ መጀመሪያ ጋር ታገኙታላችሁ። ፕላስ ምልክቷ ላይ ይገባለሁ። ፎል ጋራሪ የሚመጣልኝ የሚላለ ፎል ጋራሪ እዚህ ጋር ገባና ጋላሪ ውስጥ አሁን እነዚህ ሁሉ ነገሮች አሉ። ስለዚህ እኔ የምፈልገው ለተምኔል ወይም ለሎጎ ምንድነው? ፎቶ ነው የምፈልገው፣ ፒክቸር ነው የምፈልገው። ስለዚህ እኔ ፒክቸር ነው የምፈልገው። እኔ እንትኔ
እኔ የምፈልገው ሁሉ ጊዜ ስለ መኪና ማውራት ነው። ስለዚህ እኔ መኪና ስለምወድ እንደዚህ አርጌችን አመጣታለሁ። ስለዚህ ራይት አረጋታለሁ። ልክ እንደዚህ ኩና ስትመጣልኝ እኔ ምን አረጋታለሁ? እዚህ ጋር አጥር አረጋታለሁ። ለምን ሎጎ ሲባል ያን ያህል ረጅም ቦታ ያለው አይደለም ስልካችን ላይ ዩቲዩብ ላይ ማለት ነው። ጭር ያለ ቦታ ስለሆነ አጥር አርጌ አስቀምጣታለሁ። አሁንም ቀጥታ ይሄንን ግን ከላይ ያለውን ለምሳሌ ባክግራውንዱን መቀየር ከፈለጋችሁ በፈለጋችሁት መቀየር ትችላላችሁ። በከለር ማራቅ ከፈለጋችሁ ለምሳሌ ቪዲዮ እንዳይረዝም እኔ በከለር እስኪ ያኛውን ተምኔል ስሰራ ከለር አሳያችኋለሁ ቪዲዮ እንዳይረዝም ማለት ነው። አሁን ቀጥታ ምንድነው የማደርገው እዚህ ጋር አሁንም ፎል ጋላሪ ላይ ነው የምገባው። ለምን አንዳንድ ፎቶዎችን መጨመር ፈልጋለሁ። ለምሳሌ ይሄ የራሴ ፎቶ ነው። እኔ ይሄን የራሴን ፎቶ እዚህ ጋር መጨመር ፈለኩኝ ሎጎይ ላይ ማለት ነው። ሎጎይ ላይ መጨመር ፈለኩኝ። ስለዚህ እቺን እጥር አድርጌ እንደዚህ አድርጌ አውጣታለሁ። አሁን የምፈልገው በክብ ስለሆነ በክብ እንደዚህ አረጋታለሁ። ግን እጥር አረጋታለሁ። እጥር እንድትልልኝ ይሄ ራይት አድርጌያት ወጣው ማለት ነው። ቀጥታ አሁን ይሄ በትልቁ ነው የመጣው። ይሄ በትልቁ የመጣው ምንድነው እናንተ ስብስብ ታረጉታላችሁ። እንደዚህ አርጋችሁ ማለት ነው። ይቺና ጥሟን ትይዙና እንደዚህ ጥር ታረቋታላችሁ። ማሳጠር ይቻላል። እንዲህ ይሄንን ደግሞ እንደዚህ ማሽከርከር ከፈለጋችሁ ኦሬዲ እንደዚህ ማሽከርከር ትችላላችሁ። እኔ ቀጥ ያለ ነው የምፈልገው። ቀጥ አርጌዋለሁ ማለት ነው። ቀጥታ አሁንም ይቺን በደንብ እንድታጥርልኝ በደንብ አስተካክላታለሁ ማለት ነው። ማስተካከላችሁን አትርሱ። እዚህ ጋር በደንብ አርጌ ግጥም ማረጋታለሁ ማለት ነው። ከመኪናው ጎን አረኳት ማለት ነው። ከዛ እዚህ ጋር ሌላ ከፊት ለፊት አንድ ነገር እንድትመጣልኝ ይፈልጋለሁ። ስለዚህ ለምሳሌ እኔ ስለ መኪና ማውራት ስለምፈልግ ኦሬዲ ምልክቶችን መጠቀም አልፈልግም። ለምን ዩቲዩብ ቻናል አንዳንዴ እነዚህ ምልክቶችን የምትጠቀሙ ከሆነ ለምሳሌ የትራፊክ ሳይኖችን የምትጠቀሙ ከሆነ አንዳንዴ የተከለከሉ የትራፊክ ሳይኖች አሉ። ስለዚህ የትራፊክ ሳይን አልጠቀምም። ነገር ግን ከሱ ጋር የሚሄድ አንድ ነገር ልጠቀም። እስኪ ላለማስረዘም እሞክራለሁኝ። እሺ መሰለን ፎቶ ልጠቀም። አሁንም ደግሜ ያ ሁለተኛ እናንተ እንደ ፍላጎታችሁ ነው። ግን እኔ ፎቶ ልጠቀም። ስለዚህ ይችን ፎቶ አመጣና እዚህ ጋር አሁንም አሳጥራታለሁ። ይችን ግን እኔ የምፈልገው በአራት ማዕዘን ነው። እንደዚህ አድርጋችሁ ስብስብ አድርጉት። ከዛ እኔ በአራት ማዕዘን ስለሆነ ያመጣሁት እዚህ ጋር ከፊት ለፊት ጋር ነው። ይሄን ሳብ አደርገዋለሁኝ። እንደ ባክግራውንድ የመኪናውን ትንሽ ወይ ፓርት እንደ ባክግራውንድ ተጠቀመዋለሁኝ። ባክግራውንድ ማለት ከኋላ ያለው ነው። ሌላ ምንም የተለየ ነገር የለውም። ባክግራውንድ ሲሏችሁ ግር እንዳይላችሁ። ባክግራውንድ ማለት ከኋላ ያለው ፓርት ባክግራውንድ ይባላል። ይሄው ለምሳሌ የቁም ማድረግ ትችላላችሁ። አሁን እቺን እጥር አድርጋችሁ የቁም ፎቶ አንጥታችሁ እዚህ ጋር ማስገባት ትችላላችሁ። ኦሬዲ ነው ቪዲዮ እንዳይረዝምባችሁ ብዬ ነው እዚህ ጋር እጥር አረጋታለሁኝ። خلاص አሁን ጨርሻለሁኝ እኔ ሎጎዬን ማለት ነው። እዚህ ጋር እኔ አሁን የምፈልገው ሚስ ፈንዲሻ የሚለውን ስም መጻፍ እፈልጋለሁ። ለምሳሌ አሁንም ፕላስ ምልክቱ ላይ ገባለሁ፣ ቴክስት የምትለው ጋር ገባለሁ። ስለዚህ አሁን ቴክስት ጋር ገባና እጽፋለሁ ማለት ነው። እዚህ ጋር ቴክስት የምትለው ጋር ገባና ይሄ ኒው ቴክስት የሚለውን አጠፋዋለሁ ሙሉ ለሙሉ። አሁን ሚስ ፈንዲሻ ነው ማለት የምፈልገው። ሚስ ፈንዲሻ በቃ ፈንዲሻ ብያለሁ። ዩቲዩብ የሚለው መጨመር ከፈለኩ እዚህ ጋር መጨመር ትችላለች። ኦሬዲ የእናንተ ፍላጎት ነው ማለት ነው። ይሄው ጨምር ያለው ራይት እንትን አላል ኦኬ ብለውና እቺ እንደዚህ አርጌ በእጅ አምጥቼ ሳብ አርጌ አሳጥራታለሁ። እንደዚህ እጥር አርጌ ለምሳሌ እዛ ጋር በትክክል እንድትሆንልኝ ማለት ነው። ኦሬዲ ዩቲዩብ የሚለው ቢጠፋም ችግር የለውም። ግን እንደዚህ እስኪ ለእናንተ ለማሳየት ስለሆነ እንደዚህ ላድርገው ማለት ነው። ስለዚህ አሁን ጽፍ ያለው አሁን ይሄንን እኔ በከለር ማድረግ ፈልጋለሁ። ስለዚህ የተለያዩ ከለሮች እዚህ ጋር ትመርጣላችሁ። ከለር የሚል አለ። ከለር ትገባላችሁ። ኤ የሚለው ካፒታል ሌተር ላይ ትገቡና ከለር ትመርጣላችሁ። እዚህ ጋር የትኛውን ከለር ነው የምትፈልጊው አለኝ። እኔ ቀዩን ከለር ነው የምፈልገው። ስለዚህ ራይት አደረኩት። አሁን ይሄንን በትልቁ ማድረግ ከፈለጋችሁ ቲ1 እና ቲ ትንሽ ስሞል እና ቲ ካፒታል አለ። እንደዚህ አድርጋችሁ ማስረዘምም ማሳጠርም ትችላላችሁ ማለት ነው። خلاص በቂ ነው። እኔ በቅቶኛል። ስለዚህ አሁን እኔ ይሄ ጽሁፉ ድምቅ ብሎ እንተሄው እንደዚህ ያረጋችሁ ማምጣት ትችላላችሁ። ግን እንደዚህ ነው የምፈልገው። ስለዚህ ተስተካክሉኛል። እኔ እንደ ፍላጎታችሁ ነው። እዚህ ጋር አሁን ለምሳሌ እንዲደምቅ ፈልጋለሁ። ኤ ካፒታል እና ኤ ስሞል አለ። ስለዚህ ፎን የምትለውን ማለት ነው ፎን የምትለውን ትጫኖታላችሁ። ስለዚህ እዚህ ጋር ካፒታሉን በደንብ ጎላ ብሎ እንዲታይ የሚለው ይሄው ሰጥቻለሁ ማለት ነው። እዚህ ጋር ቢ እንትን የሚላለ ስቲሊንግ የሚለው ጋር ትገባላችሁ። ከዛ እዚህ ጋር ካፒታል ሌተር ቢ ትጫኑታላችሁ። ጋደል እንዲል ጽሁፉ እንዳዩ ማይነስ ከታች ያለውን እጫናለሁ። ኦራይት ብዬ እወጣለሁ ማለት ነው። ፈጠን ካልኩባችሁ ቆም እያረጋችሁ ጥዩት ማለት ነው። እዚህ ጋር ከለር እንደዚህ መምረጥ ከፈለጋችሁ ኦሬዲ እነዚህን ሰማያዊ በእንደዚህ አይነት ከለር ማድረግ ትችላላችሁ ማለት ነው። ወርዲ የተለያየ ከለር መጠቀም ትችላላችሁ እናንተ ከኛ ጋር ይሄዳል የምትሉት። እኔ ግን ሰማያዊ ትንሽ ስለመሰጥ አድርጎኛል። ሰማያዊ ላድርገው። ኦሬዲ እኔ እንዲዞር አልፈልግም፣ ቀጥ ያለ ነው እንዲሆን የምፈልገው። ስለዚህ ቀጥ አድርጌ አስተካክለዋለሁ፣ ሳብ አደርገዋለሁ። ኦሬዲ ግን መኪናዋን ሸፍኖብኛል ማለት ይቻላል። ስለዚህ ወደ ታ ያመጣዋለሁ። ምናልባት ዩቲዩብ የሚለው ቢጠፋ ለኔ ምንም ያህል ቫልዩ አይሰጠኝም። ስለዚህ ዩቲዩብ ውስጥ እስከገቡ ድረስ ዩቲዩበር መሆኔን ያውቃሉ። ስለዚህ
ቢኖርም ያን ያህል አልፈልገውም፣ ባይኖርም ችግር የለውም። ኦልሬዲ አሁን ቀጥል አድርገው ትንሽ ወደ ላይ ማለት ነው። ኦኬ ሀላስ። ስለዚህ አሁን እንደዚህ አድርጌ መርጫ አለሁኝ ሁሉን ነገር። ምንድነው ሌላ የምፈልገው ነገር ከዚህ በኋላ የምፈልገው ነገር ቢኖር እንትን ማስተካከል ነው የምፈልገው። እንደዚህ አድርጌ ይሄን ውስጥ ያለውን ጽሁፍ በደንብ እንዲታይልኝ በነጭ ከለር ወይም በቀይ ከለር እመርጣለሁ። በነጭ ወይም በጥቁር ነው የሚሄደው። ኦኬ እንደዚህ ያደርገዋለሁ፣ ሞክራለሁ። በጥቁር እኔ ብዙም አላማረኝም፣ እንደ ፍላጎታችሁ ነው። በነጭ ግን አሪፍ ነው። ስለዚህ ነጩን መርጫለሁ ማለት ነው። ስለዚህ ራይት አድርጌ እወጣለሁኝ። ምንም ላይ ለምትገቡት እናንተ ሾልደር የሚለው ጋር ትገባላችሁ፣ ታያላችሁ። ምንድነው የምትፈልጉትን ነገር ትመርጡና ሾልደርን አይታችሁ ራይት አድርጋችሁ ትወጣላችሁ ማለት ነው። እኔ ተመችቶኛል ሾልደሩ። ከዚህ በኋላ የቀረው እንግዲህ ምንም ነገር የቀረ የለኝም። እኔ በቂ ነው። ከዚህ በኋላ ምንም መጨመር አልፈልግም። ኦልሬዲ እኔ የምፈልገው አሁን መውጣት ነው። ስለዚህ ይሄን አሁን እንዴት አድርጌ ነው ይዤው መውጣው የሚለውን ባክግራውንዱን መቀየር ከፈልጋችሁ ነግሬያችኋለሁ። ባክግራውንዱን መቀየር ከፈልጋችሁ ኦልሬዲ በዚህ መቀየር ትችላላችሁ፣ ባክግራውንዱን ማለት ነው። እንደዚህ ማድረግ ከፈልጋችሁ ለምሳሌ ይሄን በዚህ ስኪል አድርገው ኦልሬዲ በጥቁር ባደርገው እንዲሁም ደግሞ በቀይ በዚህ በእንትን ማለት ነው። ስለዚህ ወደ ላይ ያደርግና እንደዚህ በደንብ እንዲደምቅ ከፈለጋችሁ እንደዚህ አድርጋችሁ ማንጣት ትችላላችሁ። ስለዚህ ይሄ ባክግራውንድ ከዚህ ጋር ጽሁፉ ጋር ሁሉ ጋር የሚሄድ ባክግራውንድ ነው። ምንድነው የማደርገው እዚህ ጋር የአራት ማዕዘኗ ከላይ ስልካችሁ ከፕላስ ጎን የምትገኘው እሷ ጋር ካለው። ስለዚህ ሴቭ ኦፍ ኢሜጅ የሚላለ እሱን ኦኬ ለዋለሁ። ስለዚህ ሴቭ አደረኩት ማለት ነው። ካላስ ይሄ ነገር የት ነው የሚገኘው አሁን ጋላሪ ጋር ነው የሚገኘው። ይሄ ማስታወቂያ ነው። ስትጠቀሙ ማስታወቂያ ይገባል ጋላሪ ላይ የማገኘው። ስለዚህ ባክ ብዬ እወጣለሁኝ። ጋላሪ ከቀጥታ ገባለሁኝ። ጋላሪን ሳየው ስለዚህ ይሄው መጥቶልኛል በደንብ ማለት ነው። ስለዚህ አሁን ይሄንን እንዴት አድርጌ ነው ዩቲዩብ ላይ ባነር እምሰራው የሚለው ጥያቄ ይመጣል። ስለዚህ አሁን ቀጥታም ወስዳችሁ ዩቲዩብ ቻናል ላይ ማለት ነው ዩቲዩብ ቻናል ላይ ወስጃችኋለሁኝ። እኔ ሚስ ፈንድሻን ምንም መቀየር አልፈልግም ሎጎ። ስለዚህ ሌላ ቻናል ስላለኝ እሱ ቻናል ላይ ይሄን አሁን መዳምና ሰራተኛው የሚል ቻናል አለኝ። ስለዚህ እሱ ባነር የለውም። ስለዚህ ባነር እንዴት አድርጌ እንደመከፍት አሳያችኋለሁ። አሁን የገባሁት ዩ የሚለው ላይ ገብቻለሁ። ከዛ በኋላ ቀጥታ ክሬቲንግ ቻናል የሚል አለ። እሱን ተጭኜ ይሄው መልሼ ልመልሳችሁና ባክብዬ ልውጣና እዚህ ጋር የምገባው ምንድነው ለምሳሌ መዳምና ሰራተኛው ይላል። ከዛ መዳምና ሰራተኛው ብሎ ቪው ቻናል ይላል። ቪው ቻናል የሚለው ጋር ገባለሁ። ከዛው እንደዚህ ያመጣልኝ፣ እንደዚህ አምጥቶልኛል። ስለዚህ ይሄ ባነር ምናምን ነገር የለውም። ይሄ ያለው ፎቶ ብቻ ነው። እዚህ ጋር የስክሪፕቶ ምልክቷ ወይም ኤዲቲንግ ምልክቷን ይዤ ገብቻለሁኝ። ፎቶ እዚህ ጋር የሚታያችሁ ፎቶ ካሜራውን እሱን ትጫናላችሁ። ስለዚህ አሁን ከጋላሪያችሁ ጋር ያለውን ነገር ያመጣላችኋል። ስለዚህ እዚህ ጋር ይሄ ጋላሪ ያለ ይሄን ነው ሴቭ ማድረግ የምፈልገው። ይሄን የሰራሁትን ሴቭ ማድረግ እፈልጋለሁ። ኦልሬዲ የኔ ተልቋል መሰል። የሚገርማችሁ ነገር ግን እስኪ ቆይ ያመጣዋል ብዬ ተስፋ አደርጋለሁ። ካላመጣው ደግሞ እናስተካክለዋለን። ኦልሬዲ ግን ይመጣል ብዬ አስባለሁ ባላ ፍቃድ። እስኪ ቢስሚላ ካላ ሴቭ ላድርገውና እናየዋለን። ምን ውጤት እንደሚሰጠን አብረን እናየዋለን። ቆይ አሁን ሰርች እያደረገ ነው። ጠብቁት። ላዝም ግዴታ መጠበቅ አለባችሁ። እስኪ ይሄንን ሰጥቶኛል። ባክ ብዬ ልመለስና ያለውን እናየዋለን። ይሄው በደንብ አልሰራሁትም ማለት ነው። ምክንያቱም በጣም ተልቆበታል። ስለዚህ እናንተ ግን የምትሰሩት እንደዚህ ነው። ስለዚህ አሁን እቺን ፎቶ መቀየር ከፈለጋችሁ አሁንም ደግሞ እዚህ ጋር እስክሪብቶ ምልክቷ ጋር ትገባላችሁ። እናንተ ግን አስተካክሉና ስሩት። ለምን አሁን 13 ደቂቃ ሄዷል። ከዚህ በኋላ ብመለስ ከዚህ በላይ ሰዓት እበላባችኋል ነው። ስለዚህ አሁን ቀጣይ ጋር ልመለስ። እቺን ፎቶ ላርጋት ብዬ ባስብ አሁን ሴቭ አደረኳት። እዚህ ጋር አደረኳት ማለት ነው ሴቭ። እቺ ፎቶ ተቀይራለች ማለት ነው። መዳምና ሰራተኛ የምትለዋ ፎቶ እዩት እንዴት እንደምትቀየር ማለት ነው። አላስችን ቀይራታለሁ። ሲመጣ እንደዚህ እኮ ነው ይመጣል ማለት ነው። ይሄኛውን ግን ባክግራውንዱን ማስተካከል ካለባችሁ እስኪ አንድ ዙር ልሞክር። እኔ እንዳይረዝም ስለፈለኩ ነው ቪዲዮ ማለት ነው። እስኪ አንድ ዙር ልሞክር ኢንሻአላህ። ትንሽ እኔ ጽሁፉን ምናምን በጣም ስላተረለኩት ነው። ገብቷችኋል? አነስ ማለት ነበረበት። የሚመጣው ሳይዙ ይሄ ሳይዙ በትክክል መንጣት አለበት። እሺ ሚስ ፈንዲሻ በሚለው ልግባ። ይሄው ሚስ ፈንዲሻን ብቻ ይዤ ልግባ። እንደዚህ እንደምንጠፈታላችሁ ሴቭ አደረኩት። ጠብቁ ትንሽ በቃ ሚስ ፈንዲሻ ብሎ ባክግራውንዱ መጥቷል ማለት ነው። ይሄው አሁን ባክ ብዬ ስመለስ አሳያችኋለሁ። ይሄው
እናንተ ስትሰሩ የዚህን ምንድነው አሳንሱት በትንሹ ማለት ነው። አስተካክሉት ይመጣላችኋል። ይሄን ግን ለማስተካከል ምናልባት እስኪ እንዳይረዝምባችሁ ብዬ ነው። እስኪ ፒክስል ላብ ውስጥ ልመለስና አላጠፋሁትም ፒክስል ላብ ላይ ያለው። ስለዚህ ስላላጠፋሁት ተመልሼ ለማስተካከል እሞክራለሁ። ከዚህ የበለጠ ወይም ያነሰ ስሪ ነው የሚለኝ። ኦሬዲ ሚስ ፈንዲሻ የሚለውን እስኪ ላስወጣው ለማሳነስ ስለፈለኩኝ እሺ አስወጥቼዋለሁ ሚስ ፈንዲሻን። አሁን ይሄንን በጣም በትንሹ ላድርገውና እናየዋለን። ለምን እዛ ጋር እንዳያችሁት ቦታ የለም፣ ስፔስ የለውም። ስለዚህ ስፔስ እንደሌለው ተረድቼ ቀጥታ ይሄንን አሁን ስፔሱን በትክክል ማስተካከል ነው ያለብኝ። ኦሬዲ እንትንም ብሏል ራሱ ከስፔሱ ውጭ ራሱ ዝም ያልኩት እያስተካከልኩ ስለሆነ ነው። ጽሁፉን አጥፍቼዋለሁ። በቃ አሁን እቺን በትንሹ አጥፍቼዋለሁ። ስለዚህ ሴቭ ላርገው ጋላሪ ውስጥ ማለት ነው። በቃ አሁን ጋላሪ ውስጥ ሴቭ ሆኗል። እስኪ ባክ ብዬ ልውጣና እንሞክረው ማለት ነው። አንድ ዙር እንሞክረው፣ አንድ ዙር። ይሄው እዚህ ጋር በነገራችን ላይ እኔ ራሱ ለሳሳት ነው ወላይ ያምራል ፎቶውና እዚህ ጋር እስኪ ቪው ቻናል የሚለው ጋር ገብቻለሁ። እዚህ ጋር ኤዲቲንግ ምልክቷ እስክሪብቶ ምልክቷ ጋር ገብቻለሁ። እዚህ ጋር ፎቶ የሚመስለው ካሜራ ውስጥ ገብቻለሁ። እስኪ ቆይ አሁን ልቀይረው። እዚችን ቀይር ያለው ቅድም ሚስ ፈንዲሻ የሚል ጽሁፍ ነበረው፣ ነገር ግን አሁን አስወጥቼዋለሁ ማለት ነው። እዚህ ጋር እንግዲህ ኢንሻአላህ አሁን ይመጣል ብዬ አስባለሁ። ባላ ፍቃድ ታገሱ። ሴቭ አልኩት። እስኪ አሁን ደግሞ እናየዋለን ያለውን ነገር ማለት ነው። ሰርች እያረጋ ነው። አሁን እንግዲህ እንደምታዩት የመኪናው ታልጋና መኪና ይታያል ማለት ነው። ባክ ብዬ ልመለስና ያለውን ነገር እናየዋለን። ይሄው የመኪናው ፒክቸር መጥቷል ማለት ነው። እንግዲህ ከዚህ የበለጠ ደግሞ እናንተ እንሰርጋችሁ ስትሰሩት ይመጣላችኋል። በዚህ መልኩ ባነራችሁንም ተምኔላችሁንም እንዲሁም ደግሞ ያላችሁን ነገር ማስተካከል ትችላላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ በኮሜንት። በሚቀጥለው ደግሞ የተለያዩ ነገር እንሰራላችሁ የምትፈልጉት ከሆነ ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ ቪዲዮውን ከወደዳችሁት ለጓደኞቻችሁ ሼር አድርጉላችሁ። እንዳትረሱ ቤተሰብ መሆናችሁን። ስለምትከታተሉኝ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።